ተጠያቂ መሆን አለበት አንተ እና ይሄው የበቃ ገና ያስገደል ቤተሰብ የሌለው ሰው እንደዚህ በቃ አደጋ ሲደርስበት እየሰራ ወደ ህግ አካል ይቀርባል አልቀርብም የጥፋት አንተ ይሄን ምንድን ነው እንደዚህ እንደምናገር ከሆነ በቃ ገጥሞኝ ነው ማንም የለም ቦታ እናንተ ናችሁ ያላችሁ ኃላፊነት እንድናገራችሁ እንዴ ምንድን ነው በቃ የሆነ ሄደን እናየዋለን በቃ ችግር የለም ምን እንደው በጣም ማለት ነው ማለት ነው ማንም ባላየበት እናንተ ተሻላላችሁ ትንሽ ፈርተም መጥተህ ማንም ባላየበት ምን ቦታ አስቀምጦ እኛ ምን ይያያል እንግዲህ ቢጤ ላስረዳለሁ እየነገርኩ ነው እኔ ቶሎ ምናምን ይላሉ እኔ ይቀጣል ማለት አላየኝ ሲገባ ሳይት ያለውን ነገር ለማይስገባ እኔ ነገር ቢስም ያክል ቤት አለ ታጣፋለህ እኛ ደግሞ እንዴ እንትራዳ ይፈቀደል እኔ አይደለም ምን እኔ በጀምሬ ተገኘው ዲጋውና እኔ ስገኝ ነው ያገኘው እንጂ እኔ አይደለም ወንጀለኛ ማለት ነው ተጠያቂ መሆን አለበት አንተ እኔ አቦ ተጠያቂ አለበት አላፊ አይደለም ድርጅት እንዴት ምን ያክል ድርጅት ያስተዳደርካት ይሄን ነገር ይፈታ አይደለም እየነገርኩ ያለው ነው አዳም እና ምንድነው የተፈጠረው እየነገርኩ ያለው ይሄን ነገር እንደዚህ ትልኛለህ የሆነ ነገር ተፈጥሯል ማንንም ዶክተር ወንጀለኛውን እስካላመጣ ድረስ አንተ ወንጀለኛ እኛ ብር በለዚህ እንደዚህ እንደዚህ የሰው ታጠፋለህ እኔ አይደለሁም አታደርገኝ እንጂ አይደለሁም እኔ አይደለሁም እዚህ እስከተገኘ ድረስ ወንጀለኛው አንተ ነህ እሱን አንተ አይደለም የምነግርህ ዶክተር እኔ አጣጥቼ ማንም ይሁን ከዚህ ትናንት ማን እንዳደረ ማን እንደዋለ አጣጥቼ እሄድበታለሁ ለጊዜው ግን ተጠያቂ እኔ እስከሆንኩ ድረስ እናንተን የጠራኋችሁ ገመና እንዲሸፍኑና ያለው ነገር በሂደት ተከታተሉ በቃ ስለዚህ ይሄ ነገር ማን በሚያውቁበት ቦታ አስቀምጡ በጭራሽ ያላለ አንዳንድ ነገር ቤተሰብ የለውም እንዴ እንደዚህ ልጠራው ነው ጭራሽ ቤተሰብ የለውም እንዴ ምን ማለት ይደረጋል ለጊዜው እኔ ከዚህ ነገር አደም ነፃ እንደሆንኩ በቃ እናንተ ማወቁልኝ ያለው ነገር ነው መጀመሪያ የህግ አካል አሳውቀን ከዚያ በኋላ የሚደረገው ነገር ይባላል እንጂኛ በብር ምን ታላደረ አይደለም እንደሱ አይደለም
እንዴት ልትኛል? ለኮማንደር ደውል። ምንድን ነው የምትናገር? ጭራሽ እና ታዲያ ይህን ነገር አንተ ቆይ ማን የገደለው መናገር አለ? እኔ ፖሊስ ቆይ እኔ ፖሊስ እንደዚህ አድርገህ በቃ ልትጥለኝ የምን ያክል ነው ታማኝነት? አዳምጠኝ መጀመሪያ። ይሄ ነገር የሆነ ቦታ ይቀመጥ። እኔ አሁን ከዚህ ጋር መጣለን እዚህ ጋር ተገኘሁ። ለጊዜው ተጠያቂ ነው አይደል? ተጠያቂ ነው። ስለዚህ እኔ ከደሙ ነፃ ምንም ነገር አላየሁም፣ አልሰማሁም፣ አለቀ። ስለዚህ የሆነ ቦታ አስቀምጡልኝ አልኩህ። እንዴት ሰራተኞች ግን አንተ ማታምንባቸው ከሆነ ለምን ይኸው አዳምጠኝ። ወደ ችግር የለም በጭራሽ በብር አይሆንም። ለምን ነው ገንዘብ ከፍለህ የምትሰራ ብር ለማግኘት አይደል እንዴ? ስለዚህ ገንዘብ ከፍለው ነው ይሄን ሰው ያንተን ያስገድልከው ማለት ነው። እንዴት አንተ ልስት እና ይሄን ሰው በቃ አንተን ያስገድልከው? ቤተሰብ የሌለው ሰው እንደዚህ በቃ አደጋ ሲደርስበት እየሰራ ወደ ህግ አካል ይቀርባል አትቀርብም? እኔ ጭራሽ ተጠያቂታለሁ። አዎ ተጠያቂ መጠየቅም አለብህ ግድ ነው። ኃላፊ እስከሆንክ ድረስ እኛ ራሱ ምን ያክል ነው የምናምን ከዚህ በኋላ ለዚህ ሰውዬ እኮ ዛሬ ተጠያቂ ካልሆንክ ነገ ከአንተ ጋር የሚውል ሰው የለም እንደሌለ ታዲያ ነገ ላይ አሳብላችሁ ዛሬ ሰውዬ ኃላፊነት ካልወሰድክ ነገ ማነው አሳብ አይደለም ሌላው ሌላ ስትረስ ስታስገቡ ነው እንዴ? እኔ እናንተ ተሻላላችሁ ብያመጣችሁ ነው አይደለም? እኛ ገንዘብ አለን የሰው ህይወት እንዲህ ነው እንፈልግ። ለምን የሰው ህይወት እንደዚህ ነው? ይኸው እንግዲህ አይደለም አጋጣሚ ነው። የስራችን ጸባይ ትታቃለህ። ኮንስትራክሽን ብዙ ነገር ይፈጠራል። ብዙ ነገር አለ ሲፈጠሩ በዚያ ውስጥ ያሉ ነገሮችን እኮ አንተ አላውቅም ነው የገባህ። እኔ የሰውን ነፍስ ኃላፊነት ወስዳለሁ፣ ግን ያለውን ነገር እንዳይሆን እንዳይፈጠር ወሰድ እኔ የዚህ ነገር አላየሁም። ስለዚህ ስራ አልነበረም ማለት ምንም የታየው እኮ ተጠያቂው አንተ ነህ። ድርጅቱን እስከመራህ ድረስ የሰው ተጠያቂ ማን ይጠይቅ? ቆይ እሺ ማን ይጠይቅ? ጭራሽ ገንዘብ ከፍለህ እኔን ከሬሳ ታስጥለኝ? እንዴት አንተ እንዴት ነው እንደዚህ ተናገርኩህ? አለቀ ይላል ያለው እንደዚህ ያደረገበት በጭራሽ ይጋጋል መጣ ወደ ቦታ አዎ እኔ ደውላለሁ። አሁን ምንድነው ሰውየው እስካላደረው አንተ ይጋጋል መጥቶ እንዴት እንደዚህ ሳይደርጋል እኛ አንተን አምነን አይደለም እንዴ የምንሰራው? ከኛም እኮ ከምንሰራው ከኛ ግሩፕ ካለው አንተ ደውላለሁ እንደዚህ ያደርገ ሌላ ሰው ታስመስለው ራስህ ከቀረብክ ቅረብ ወደ ጣሪያ እኔ ምን ብዬ ነው እጄን የምሰጥ? እኔ የለሁበትም ገና እያየሁ ነው አይደል? ምን ማቆም ምንድን ነው ተናገር። ምንድን ነው የምትለው? ና የት ማለት የት ማለት የት ማለት የት ማለት አታደርግ አታደርግ የት ማለት ዳጋል ታራጅኛ ገንዘብ ከፍተህ ይሄን ነገር ደብቆኝ ነው ያራያ ማለት ነው። በቃ ይሄ ያው ሰማ ቆን ሰማ ደውል ነው ላይ ይወካላል ደውል አደውልም እንዴ? ምንድን ነው ስልኩን በባለፈው ይዛ አይደል እንዴ? አደውልለት ማለት የት ማለት የት ማለት አንተ የት ምንድን ነው ታምራለህ እ የት ነው ያለኛ ክርስቲያን ዋው ኑ ይሄን ታውቂ ነው በቃ የሆነ ሰማል ምንም ይሁን ምንም በቃ ይሄን እንትናች ወልጅላችኋል። ለማንኛውም ፕራንክ ያደረጋችሁ ፕራንክ ያደረጋችሁ ዛሬ እንግዲህ ይኸው እንደምታዩት ማለት ነው ዛሬ ፈንዳታችሁ ብዬራ በእኛ የስራ ዘርፍ በእኛ የስራ ሙያ ኮንስትራክሽን ሰው ይወጣል ይቆጥራል። እነዚህ አንዳንድ ያልፋልና እነዚህ ነው ምን ያለበት ማለት ከመፈጠሩ በፊት ለዛ ነገር ተጣርጎ መስራት ምክንያቱም ነገር ይፈጠር እናንተ ብርን ብላችሁ ሳይሆን የሰው እናት ብላችሁ እንደዚህ ላደረጋችሁ ይሄ ነው እኛ ጉዳማችነት ተከራከረ እንደዚህ ታደርጋለህ ብለን ያላሰበ ሰውዬ ያልጠበቁት ሰው እንዴት እንደዚህ ሊሆን ይችላል በማለት ነው። ይኸው እንግዲህ ካሜራ እስካሁን ማለት ነው ካሜራ ለማንኛውም እዛ ጋር እያያችሁት ከሆነ ማለት ነው አላያችሁት ካሜራ እያደረግነው ለፍራንስ ነው ቤተሰብ